በምስራቅ አውሮፓ ምድር ላይ እየጎረፈ ያለው ደም ሳይደርቅ በሞስኮና በለንደን መካከል የተቀጣጠለው ዲፕሎማሲያዊ እሳት ወደ አደገኛ ደረጃ የተሻገረ ነው። ይህ ክስተት በቀጥታ የሁለቱን ሀገራት ታሪካዊ ቅራኔና ባለጋራነት የሚያንጸባርቅ ከመሆኑም በላይ የመላው አውሮፓ ደህንነት፣ ህልውናና ሰላም በየትኛው አቅጣጫ ላይ ይገኛል የሚል ትልቅ ጥያቄ አስነስተዋል። ታማኝ የዜና ምንጮች በቅርቡ ይፋ ያደረጓቸው መረጃዎች እንደሚያሳዩት የእንግሊዝ መንግስት ለዩክሬን የሚያደርገውን ጠቅላላ ድጋፍ ከቀደመው ጊዜ ይልቅ በከፍተኛ ደረጃ ለማሳደግ ያሳለፈው ውሳኔ የክሬምሊን ቤተ መንግስትን ክፉኛ አበሳጭተዋል። ፓሪስና ለንደን ለኪየቭ መንግስት የላቀ የሚሳኤል ቴክኖሎጂ ሚስጥሮችንና የኢንዱስትሪ ማምረቻ ዘዴዎችን አሳልፈው ለመስጠት በመወሰናቸው የሞስኮ ባለስልጣናት ይህንን እርምጃ እንደ ቀጥተኛ የጦርነት አዋጅና የሉዓላዊነትና የደህንነት ስጋት አድርገው ቆጥረውታል። ይህ ሁኔታ ዓለም አቀፉን ማህበረሰብ ስጋት ውስጥ የጣለ ሲሆን የሁለቱ ወገኖች ፍልሚያ ከቃላት ማስፈራሪያ አልፎ ወደ አደገኛ ወታደራዊ ሽኩቻ የመሸጋገር አዝማሚያዎችን እያሳየ ነው። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሞስኮ ባወጡት ይፋዊ መግለጫ የምዕራባውያንን እርምጃ በጽኑ አውግዘዋል። ዛካሮቫ በተለይም በእንግሊዝና በፈረንሳይ ላይ ባተኮረው ጠንካራ ወቀሳቸው ሁለቱ ሀገራት ለዩክሬን ያደረጉት ያሉት የቴክኖሎጂና የጦር መሳሪያ ድጋፍ በእሳት እንደመጫወት የሚቆጠር አደገኛ እርምጃ ነው ሲሉ ተናግረዋል። ቃል አቀባይ ዛካሮቫ በንግግራቸው ወቅት ያስተላለፉት ማስጠንቀቂያ በዲፕሎማሲያዊ ቋንቋ ከተለመደው ወሰን ያለፈና እጅግ ከበድ ያለ ነበር። እንደ ቃል አቀባዩ ገለጻ የፓሪስና የለንደን ውሳኔ ውጤቱ ፍጹም ሊገመት የማይችልና ለራሳቸው ለምዕራባውያንም ጭምር አደጋ ያለው ነው ተብሏል። የሩሲያ መንግስት ይፋ ባደረገው መግለጫ የእንግሊዝ ወታደራዊ ተቋማትና ይዞታዎች በዩክሬን ምድር ውስጥም ሆነ ከዩክሬን ድንበር ውጭ ባለ በሩሲያ ወታደራዊ ኃይሎች ጥቃት ሊሰነዘርባቸው እንደሚችል አስታውቋል። ይህ ደግሞ ግጭቱ ከዩክሬን ወሰን አልፎ ወደ ሌሎች የአውሮፓ ሀገራት ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ግዛት ሊስፋፋ እንደሚችል የመጀመሪያው ይፋዊ ፍንጭ ተደርጎ ተወስዷል። የሞስኮን ቁጣ በከፍተኛ ደረጃ የቀሰቀሰው አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ በርኒሃም ይፋ ያደረጉት ውሳኔ ነው። እንደ ጠቅላይ ሚኒስትሩ ገለጻ እንግሊዝና ፈረንሳይ በጋራ ያዘጋጁትን የስቶርም ሻዶው የረጅም ርቀት ተኳሽ ሚሳኤል አሰራር ምስጢርና የውስጥ አካላት ንድፍ ለዩክሬን አሳልፈው ለመስጠት ወስነዋል። ይህ ውሳኔ ዩክሬን በራሱ አቅም እነዚህን አደገኛ መሳሪያዎች እንድታመርት የሚረዳት ሲሆን በሩሲያ ግዛት ውስጥ በጥልቀት የሚገኙ ስትራቴጂካዊ ቦታዎችን የመምታት አቅሟን በከፍተኛ ሁኔታ ያሳድጉታል። ቃል አቀባይ ዛካሮቫ በመግለጫቸው ፓሪስና ለንደን የማምረት ስራውን ለዩክሬን በመስጠት ከኃላፊነት ለማምለጥ የሚያደርጉት ሙከራ አይሰራም ብለዋል። ሩሲያ በግዛቷ ላይ ለሚፈጸም ማንኛውም ጥቃት ተጠያቂዎቹ ለንደን፣ ፓሪስ እና በርሊን እንደሆኑ አጥብቃ ታምናለች ተብሏል። በሞስኮ በኩል የተሰነዘረው ከባድ ማስፈራሪያና የዛቻ ነጎድጓድ በለንደን በኩል ምንም አይነት የፍርሃት ስሜት አልፈጠረም። ይልቁንም አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ በርኒሃም ወደ ኪየቭ ያደረጉትን ታሪካዊ ጉብኝት አስመልክተው በሰጡት መግለጫ የለንደን መንግስት ከኪየቭ ጎን የመቆም አቋም ፍጹም የማይናወጥ መሆኑን አረጋግጠዋል። ጠቅላይ ሚኒስትር በርኒሃም በኪየቭ ከፕሬዝዳንት ዘለንስኪ ጋር ባደረጉት ውይይት እንግሊዝ ለዩክሬን የምታደርገውን ወታደራዊ የቴክኖሎጂና የዲፕሎማሲ ድጋፍ አጠናክራ እንደምትቀጥል ገልጸዋል። ሩሲያ በእሳት ላይ ቤንዚን የጨመረች ነው ስትል በእንግሊዝ ላይ ላቀረበችው ወቀሳ ምላሽ ያቀረቡት በርኒሃም የሁለቱን ሀገራት ልዩነት ግልጽ አድርገው ለማሳየት ሞክረዋል። የሩሲያ ወገን እሳት እያቀጣጠላችሁ ነው በማለት ይከሰናል። ነገር ግን የእውነተኛው ጥያቄ አሁን አልተመለሰም። ለመሆኑ እሳቱን መጀመሪያ ላይ ያነደደው ማን ነው? ያለኮሰውን ሀገር ወሮ እሳት የጫረው አካል ራሱ ሆኖ ሳለ ዛሬ ሌላውን አካል ተጠያቂ ለማድረግ ማሰቡ ተቀባይነት የለውም ብለዋል። እንግሊዝ በፍትሃዊ መንገድ ላይ ከቆሙ አጋሮቿ ጎን መቆሟን ትቀጥላለች ሲሉ ጠቅላይ ሚኒስትሩ በኪየቭ በሰጡት ጋዜጣዊ መግለጫ ተናግረዋል። የለንደን አስተዳደር አቋም የሚያሳየውም የሞስኮ ዛቻ ለንደን ለኪየቭ የምታደርገውን ድጋፍ የሚያስተጓጉል ሳይሆን ይበልጥ እንዲፋጠን የሚያደርግ መሆኑን ነው። በርኒሃም በዚሁ ጉብኝታቸው ወቅት ሌሎች የምዕራባውያን አጋር ሀገራትም የራሳቸውን የጦር መሳሪያ ክምችት በማየት ለዩክሬን ተጨማሪ የመከላከያና የሚሳኤል ስርዓቶችን እንዲያቀርቡ ጥሪ አቅርበዋል። በዲፕሎማሲው መድረክ ላይ የሚደረገው የቃላት ግብግብ እንዳለ ሆኖ ከክሬምሊን አቅራቢያ የሚደመጡ መረጃዎች ግጭቱ ወደ አዲስ ያልተገመተና አደገኛ ደረጃ ሊሻገር እንደሚችል ፍንጭ ይሰጣሉ። የቀድሞው የሩሲያ ምክትል የውጭ ጉዳይ ሚኒስትርና የአሁኑ የክሬምሊን ከፍተኛ አማካሪ አንድሬ ፌዶሮቭ የሰጡት አስተያየት የዚህ አደገኛ አዝማሚያ ማረጋገጫ ነው። ፌዶሮቭ የሩሲያ ምላሽ በይፋዊ መግለጫዎች ወይም በዲፕሎማሲያዊ ማዕቀቦች ብቻ የተወሰነ ላይሆን ይችላል። ይልቁንም ቴክኒካዊ ምላሾች፣ ከፍተኛ የሳይበር ጥቃቶች ወይም ባልታወቁ አካላት የሚፈጸሙ ከፊል ወታደራዊ እርምጃዎችም ሊኖሩ ይችላሉ ብለዋል። ተንታኞች እንደሚሉት ይበልጥ አሳሳቢው ጉዳይ ለዩክሬን የድሮንና የወታደራዊ ቁሳቁሶችን የሚያመርቱ የእንግሊዝ የሀገር ውስጥ ፋብሪካዎች ባልታወቁት አካላት ጥቃት ሊሰነዘረባቸው እንደሚችል የታየው ፍንጭ ነው። ይህ ደግሞ ጦርነቱ ከዩክሬን ምድር ወጥቶ ወደ ምዕራብ አውሮፓ የኢንዱስትሪና የቴክኖሎጂ ማዕከላት ሊስፋፋ እንደሚችል ያሳያል። እንግሊዝ ለዩክሬን የምታደርገው ድጋፍ በጦር መሳሪያ ብቻ የተገደበ እንዳልሆነም ተንታኞች ያስረዳሉ። ዩክሬን ለእንግሊዝ ወታደራዊ መዝገብ እጅግ ከፍተኛ ዋጋ ያለው የውጊያ መረጃ ያቀረበች ሲሆን ይህም የእንግሊዝን የደህንነት ስርዓት ለማጠናከር የጠቀመ መሆኑ ተገልጿል። አዲሱ የእንግሊዝ መንግስት በውጭ ፖለቲካው በኩል ከሩሲያ ጋር ከበድ ያለ ፍልሚያ ውስጥ በገባበት በዚህ ወቅት
በሀገር ውስጥ ደግሞ ማህበራዊና ምጣኔ ሀብታዊ ማሻሻያ ለማድረግ እየተጋ ይገኛል። በለንደን በኩል የወጣቶች ስራ አጥነትን ለመቀነስ የሚደረጉ እንቅስቃሴዎች በስፋት እየተከናወኑ ነው። ጠቅላይ ሚኒስትር በርኒሃም ወደ ዌልስ ባደረጉት ጉብኝት ሀገሪቱ በውጭ ፖለቲካዋ ጠንካራ ሆና እንድትቀጥል የሀገር ውስጥ ምጣኔ ሀብትና የኢንዱስትሪ መሰረት ጠንካራ መሆን እንዳለበት አጽንኦት ሰጥተዋል። ፈረንሳይና ጀርመንም በዚህ የሞስኮ ቁጣ ውስጥ ስማቸው ይነሳል። ጀርመን ወታደራዊ አቅሟን ለመገንባት የምታደርገው ጥረት እንዲሁም ፈረንሳይ የላቀ የጦር መሳሪያ ቴክኖሎጂ ለኪየቭ አሳልፋ መስጠቷ አውሮፓ በአንድ ላይ ከሩሲያ ስጋት ለመጠበቅ አዲስ የደህንነት ህብረት እያጠናከረች መሆኑን ያሳያል። ይህ በሞስኮና በለንደን መካከል የተነሳው አዲስ ዲፕሎማሲያዊ ሰጣ ገባ መላውን ዓለም በጭንቀትና በስጋት ውስጥ ከቶታል። አህጉራዊ ግጭቱ ወደ ዓለም አቀፍ ወታደራዊ ፍልሚያ እንዳይቀየር የሚሰጉ ሀገራት ለዲፕሎማሲያዊ ንግግሮች በሮች እንዲከፈቱ ጥሪ ያቀረቡ ነው። ይሁን እንጂ ሁለቱም ወገኖች የያዟቸውን ጠንካራ አቋሞች በማየት በቅርብ ጊዜ ውስጥ ሊደረስ የሚችል የሰላም ስምምነት ወይም የውጥረት ማርገቢያ መንገድ ማየት አስቸጋሪ ሆኗል ይላሉ ተንታኞች። የወታደራዊ ቴክኖሎጂ ሽግግሩ በዩክሬን ምድር የሚደረገውን ፍልሚያ የመቀየር አቅም ቢኖረውም ሊያስከትል የሚችለው የጎንዮሽ ጉዳት ግን እጅግ የከበደ ሊሆን እንደሚችልም ይነገራል። በተለይም ያልተገመቱ የሳይበር ጥቃቶች ወይም ከፊል ወታደራዊ እርምጃዎች በአውሮፓ ምጣኔ ሀብት ማዕከላት ላይ ከተሰነዘረ ግጭቱ ሁሉንም ወገኖች ወደማይወጡበት ጣጣ ውስጥ ሊከታቸው እንደሚችል ይታሰባል። አሁን በለንደንና በሞስኮ መካከል ያለው ግንኙነት ከቀዝቃዛው ጦርነት ማብቃት ወዲህ ታይቶ ወደማይታወቅ ከፍተኛ ደረጃ ወርዷል። ሩሲያ በምታወጣቸው የማስፈራሪያ መግለጫዎችና እንግሊዝ በምታሳየው የጸና አቋም መካከል ያለው ልዩነት የዩክሬን ጦርነት በቅርብ ጊዜ ሰላማዊ ልባት የማግኘቱን ነገር አጠራጣሪ አድርጎታል። ምዕራባውያን የቴክኖሎጂ ምስጢሮችን ለዩክሬን በማካፈል ረጅም ርቀት ተኳሽ መሳሪያዎችን በዩክሬን ምድር ማምረት ማስጀመራቸው የጦርነቱን ሚዛን በከፍተኛ ሁኔታ ሊቀይረው እንደሚችል በርካቶች ስጋታቸውን የገለጹ ነው። ይሁን እንጂ የሞስኮ የዛቻ ነጎድጓድ ወደ ቀጥተኛ እርምጃ ከተቀየረና በእንግሊዝ ወይም በሌሎች የኔቶ አባል ሀገራት ላይ ያልታወቁ ጥቃቶች ከተሰነዘሩ ዓለም ወደ ባሰና ወዳልተገመተ አህጉራዊ አደጋ ሊያመራ እንደሚችል የጂኦፖለቲካዊ ጉዳዮች ተንታኞች ያሳስባሉ። በዚህ እሳትና ውጥረት በተሞላበት የፖለቲካ መድረክ ላይ የታላላቅ ሀገራት ቀጣይ እርምጃዎች የመላው ዓለምን የደህንነት ካርታ በሰላም አሊያም በጦርነት ሸራ የሚስሉት ይሆናል።